እንኳን ለብርሃን ልደቱ በሰላም አደረሳችሁ እንላለን። አምረን ደምቀን ተውበን አመት ዕለት ነው ብለን ይሄው ደግሞ በአመቱ ለገና በዓል ተገናኝተናል። በድጋሚ እንኳን አደረሳችሁ። ጥሩ ጥላችሁታል። አቤት የቤት ሴቶች
አልተቻለም እንዳልተቻላችሁ ቤቢ እናመሰግናለን እኔ ሆነኛ ማን ይጥለዋል Oh, thank you. Oh my God. Oh, thank you. አሁን ገና ነው ብርሃን ልደቱ ነው እጅግ በጣም ደስ ብሎናል በእያላችሁበት የኛን ደስታ እንድትካፈሉ በአክብሮት እንጋብዛችኋለን በነገራችን ላይ በዚህ በዓል ላይ ለመጀመሪያ ጊዜ አብራን የታደመች የኢቢኤስ ባልደረባችን አዲሷ ሳራ የዚህ በዓል ልዩ ስጦታችን ሆነሻልና እንኳን አደረሰሽ እኔ ግን የመጀመሪያም አልመሰለኝም እርስት አድርጌው ነበር አሁን አስታወስከኝና የመጀመሪያ ነው እንዲያስባልከኝ የመጀመሪያው በዓላችን ነው እንኳን ደህና መጣሽ እንኳን ደህና ቆያችሁኝ የመጀመሪያው በዓሌ ነው በጣም ደስ ብሎኛል እንዳልኩት ቀደም ረስቸው ነበር አሁን ደግሞ አስታወሳችሁ ትንሽ እርሻር እንዴ ስለመጣሽ ደስተኛ ነን ለገና ባንድ እዚህ ድምቅ ብለሽ ስለመጣሽ ደግሞ በጣም ደስተኛ ነን እናንተም እንደዚህ ስለተቀበላችሁ ደግሞ ከቅዳሜዎች ጋር ስንገናኝ ዛሬ የመጀመሪያችን ነው እንደዚህ ደስ ትላላችሁ ለዛ ነው የጀመረው ዮናስ የበዓላት ባህሪው ነው አይደለ በዓላት ያሰባስበናል እንግዲህ ሁሌ አዲስ ዓመትም ገናም ፋሲካም ሁሌ ሲመጣ በዓላት እንሰባሰባለንና እኛም እቺን ቀን በቃ ጠብቀን ነው የምንሰባሰበው እናንተም እንግዲህ በመላው ዓለም የምትገኙ የገናን በዓል የምታከብሩ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ የገና በዓል ሲመጣ ደግሞ ካለፉት 2 ሳምንታት ጀምሮ በእሁድን በኢቢኤስ የተለያዩ ሽልማቶችን ወደ ተመልካቾች ስናደርስ የገና በዓል መዳረሻዎቻችንን ሞቅ አድርገን ቆየንና የገና በዓል ዛሬ ሮብ ላይ ዋለ ሮብ ላይ ሲውል ደግሞ የቅዳሜና የእሁድ ፕሮግራም አቅራቢዎች በጋራ በመሆን እናንተን ለማስደሰት እዚህ ስቱዲዮአችን ተሰናድተን ተጠብቀናችሁ ቃል በገባነው መሰረት ለበዓል አንታማም አላልናችሁ ይሄው ዝግጅታችንን ጨርሰን ከናንተ ጋር ቆንጆ ጊዜ ለማሳለፍ እዚህ ስቱዲዮአችን እንገኛለን በእያላችሁበት ደግሞ መልካም በዓል እንዲሆንላችሁ የተመኘን እንኳን አደረሳችሁ ማለት እንፈልጋለን ሉሊሻ እንግዲህ ያው በእኛ ቤት ምንም አይጠፋም ሁሌ ቅዳሜዎችን እንደዚህ ደግሰን መጋበዝ ለማዳችን ነው እንግዲህ በውጭ ሀገርም በአገር ውስጥም የምትገኙ የመላው የክርስትና እምነት ተከታዮች በአጠቃላይ እናንተንም እሁድና ቅዳሜዎች እንኳን አደረሳችሁ ዳኒና ዮኒ ግን በምርቃት ጀመራችሁ እንዴት ነው አባቶች ናቸው እኔ የምለው ታናሼ ነው የምለው እሱም የሚለው ታናሼ ነው እኛ ደግሞ በጋራ የምንለው ጡረታ ሚኒስትር እኔ ደግሞ አንድ ሰው ይቀርናል ዳጊዬ እንግዲህ ያው ወጣ ብሏል ዳጊ ደግሞ ሲመለስ ይቀላቀለናል ባለበት መልካም የገና በዓል ይሁንልን ዳጊ ግን መዝናናት አበዛ ምንድነው ይመቸው አንዴ ታይላንድ ነው አንዴ አይ ለምን አትናገሩ ብሎ በስልክ ነገራችሁ ነገር በቀደም ዳኒ ግን ዮኒ ትምህርት ቤት ይዞኝ ሄዷል ስትል ሰምቻለሁ ዮኒ ትምህርት ቤት ይዞኝ ሲሄድ ትሽላል እያለ ወስጄዋለሁ አሻግሮኝ ወላጅ ብዬ እንዴ እናውጣው እንዴ በቃ ዝም በለው አስተምሮኛል ካላለ ጥሩ ነው ዮኒ እኮ ያላስተማራቸው አንተ የተባሉ ሰዎች አሉ ያንን ከሰዓት ተጋባዥ እንግዶች ሲመጡ ከሆነ እኛ ድንግጥ ክው እስከምንል ድረስ ትልልቅ ሰዎች ይመጡና ዮናስ ይሉታል ማስካቸው በለቃለ አስታወስከኝ አስተምረኸኝ ነበር ወይ ብለን ነገራችን ሉላዬ በጣም ጥሩ ሐሳብ ላይ ያነሳሽ እንግዲህ ዛሬ የልደት በዓል እያከበርን ዮኒ እንደው ፍቅረኛ ኮንክ ዛሬ እድሜ በተነገረ ለምን መሰለኝ በነገራችን ላይ በቅርቡ አንድ ሰርፕራይዝ ይኖራችሁ ቤተሰብ እጠራለሁ በነገራችን ላይ ከቤት አናደረሱ የመሲህ አብየዋ እንኳን አደረሰሽ ትክክለኛውን እድሜ የምናውቀው ከማዘር ስለሆነ ነው
አይ ጠየኳቸው እኔ እሳቸውን አግኝቻቸው ይዘን ነበር መተን ሰብሰብ ብለን በቤተሰብ ጋሽ ከቤን አግኝቼ ነበር ምን እንዳሉኝ ልንገርሽ እሺ እባክሽን ልናገር ታስታውሳል አንዴ ከክፍለ ሀገር ከስራ ስንመለስ ጋሽ ከቤን አገኘኋቸው ዮናስ ዕቃ ይዞላቸው መጥቶ ነበርና መንገድ ላይ ዕቃውን ሊያቀብላቸው ሲሉ መኪናው ጋር መጡ እኔ ጋሽ ከቤን ሰላም ካልኳቸው በኋላ ዮናስ እድሜው ስንት ነው ስላቸው አይ ልላዬ እኔ እናት እኔ ማላስተውሰው ታስታውሻለሽ አሉኝ የመጀመሪያው አውሮፕላን ኢትዮጵያ አውሮፕላን መቼ እንዳረፈች ህዝብ ያጣውና ነው ይድረስበት ነበር። ባህላችን ደግሞ 2 ዳያስፖራዎች አሉ። ለብና ሰር ታጊ 3 ዳያስፖራ በሚል ቢስተካከል ደስ ይለኛል። ሳራም ዳያስፖራ እኔ ከነሱ ልምድ ጋር አይነጻጸርም። ምክንያቱም እኔ አጥር ላለ ጊዜ ስለሆነ መሀል ቤት የኔ መሀል ቤት ትንሽ ወዝገብ ካለው ውስጥ ይያዝልኝ። ስለዚህ አንድ ነን እናንቺ ጠጋ ቆይ ይሁን ብቻ ግን በዚህ ገና በጣም ግራ የገባን ነገር ሰብሊ ስጦታ ሰጡኝም አዎ እያልኩ ነበረ እውነት እያልኩ ቅዳሜ ነግራችሁ ነበር ጣውጡና ስጣባ እንሰጣት ስጡኝ እንቢ አለኝ እስኪ ንገሪኝ ለምን አሰጡኝ ስጦታውን ለምረጥ እስኪ ንገሪኝ ለገና ነው ገና ስጦታ እንግዲህ ለመጀመሪያ ደረጃ ግን እንኳን ለብርሃነ ልደቱ አደረሳችሁ ለገና በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር ይሁንላችሁ አሜን ገና በዓል ያው ሽብቅርቅርቅ ያለ ነው ከተማው ድምቅ ይላል ሁሉም ድምቅ ያለ ዶሞቅ ያለ ነው ሁሉም በዓል የሚለየው ነገር በቃ ያሸበርቃል ሀገራችን እና የዚህም የውጭ ዓለሙ በጣም ያሸበርቃልና ያው ስጦታ ለምጫለሁ እኔ አልጋ ላይ ቁጭ ብዬ ሶፋ ላይ ከፍት በየዓመቱ እኔ የሚገርማችሁ ከዚች ልጅ ጋር ትንሽ ሰዓት ብዬ አሁን መናገር ስጀምር እንዳይናችሁ ደህና ተመለሽ። ስለዚህ ሰብልዬ በዚህኛው በዓል ስጦታ ተሰጠሽ ወይስ ሆዳችንን እንኳን እንዴት ሆነ? ያው አልቀረብኝም ሎላዬ አልተጣላሽም ግን ብዙ ጊዜ ይጣላሉ ሲባል ሰማንኛ ሰዎች ሰምተህ ተጠነቀቀች እኔ በገና በዓል ሰውን አልጣላም ቢያስከፉኝ ራሱ ኦኬ ማለት ሌላ ማለት መሸወጃ ይኖረኛል እንጂ ያው በዛ ሀገር ከቦይፍሬንድሽ ጋርም ወይም ከጓደኛ ጋር ትጣይም ገና ሲደርስ ስጦታ እነሱ ይጣሉሻል ቢጣሉኝም እንዴት አልጣላም እንደምን ጊዜ ጸባይን ለማሳመር በቃ በጣም ስዊት ሆናል አቤት ወዴት ነው ወዴት አቤት በቃ ሰዓት ባለው ቃም ማለት ደውን ነገር ሁሉ አረከ ሶፋ እንዳታፍ እንመጣላት ስለማትፈልግ ማለት ነው ስለዚህ እኮ የሚጣሉት ለምንድን ነው ለጨላው ነው ለመስጠት ለጨላው አይደለም ጊፍት ያሳስባልና ጨላ ምክንያቱም እዛ ሀገር በጣም ገና በጣም ትልቅ በዓል ነው በጣም ወጪ ፍራቻ ነው የሚጣሉት ወጪ እና ምንድነው መሰለ አሁን ወደ አሜሪካ ወይ ወደ ውጭ ዓለም ስንመጣ ብዙ በዓሎች ተከታታይ ናቸው ሶ ቴንክስጊቪንግ አለ ምን አለ ክሪስማስ አለ ቫለንታይንስ ዴይ አለ ሶ ተከታታይ ነው ያቺን አጭር ጊዜ ያቺን 4-3 ወር ለማሳለፍና ወጪ ለማውጣት አንድ ቦይፍሬንድ ገርልፍሬንድ ጓደኞች ይጣላሉ because ተከታታይ ነው ሶ ተከታታይ ወጪ ስለሆነ ላጣ እኔ ግን አልደረሰኝም እኔ ነኝ የምጣለው እንዳለ አለመስጠት እኔ ከቤተሰቦቼ ጋር ነው የምጣለው ወደኛ ሀገር ገና ስንመጣ ደግሞ ሮቤልና ትንሱ አይ ነገሩ ገና በእኛ ባህል እንግዲህ በደንብ ነው የምናከብረው ደስ የሚለን ቀይ ብርሃን የስጦታ በዓል ነው ግን በዛ ልክ እንደነሱ ይሄ ስጦታ ምናምን እንደሰው አይነት ባህል የለን አለን ማለት ያው ጽዱ ይኖራል አንድ ስጦታ ሊኖር ይችላል ማለት ሌሎቹ ባዶ ካርቶን አንድ ላይ ጽዱ አለ እንትኗን ረሳት ከረሜላ ጥጦቹስ ነው መሆናቸው እኔ ገረመኝ እንግዲህ ልንገራችሁ የእውነተኛ ገዙ ይሙ ትክክለኛ ታሪክ ነው የምነግራችሁ እኔ ሳድግል እንደ ልጅ ስናድግ
ስናድግ ጽድ በፊት ጽድ ነው ያው አርቲፊሻሉ የገና ዛፍ ሳይመጣ በፊት ብዙ ጊዜ የምንጠቀመው ጽድ ይቆረጥና እሱ እንዲኮር ነው አይደል የምናደርገው። ከዛ ደግሞ እኔም ወላጅ ሆንኩኝና ልጆቼን ማሳደግ አመጣው። እኔ ማውቀው ምንድነው ቆንጆ ደግሞ እንትን ስጦታ ሳሽግ በጣም ጎበዝ ነኝ። ሄድኩኝ ከሱቅ ማሸጊያ ገዛው። አሸጉ ካርቶኖች የሱቅ ይሄ ቀጣለባቸው ባዶ ካርቶኖች አሸኩኝ። ከዛ ደረደርኳቸው ክሪስማስ ትሪ ከስሩ ግንዱ ስላለ የገና ዛፍ ግንዱ ስር ደረደርኳቸው አስቀመጥኳቸው። ለካ ልጆች ስጦታ ለብለው ሲጠብቁ ነበር ለበዓል። በጣም ገና ሲጠብቁ ያው ትፌት ምናምን አሁን ብዙ ነገሮች ስለሚያዩ ልጆች ያውቃሉ የገና ጊዜ ስጦታ እንደሚሰጥን ይረስቻቸዋለሁ። እኔ ገና ዶሮ መሰራቱ ከቤት በዓሉ የበዓል ነገር እንዳይጎል ነው እንጂ ረስቻለሁ። ኮምፕሊትሊ የእውነት ረስቻለሁ። ከዛ ለገና ቀን ጠዋት እንደተለመደው ያው በፊልም ላይ ምናምን እንደሚያሽ ሳንታ ወይ ደግሞ የገና አባት የሆነ ስጦታ አስቀምጦላ ብለው ሲጠብቁ ባዶ ነው። እኔ ከእንቅልፌ ከመነሳቴ በፊት እንደዛ ያሳመርኳቸው ዲኮሬሽኖች ፈታታቸው ዋጋታቸው እንደውም ይሄ የብሶ ገጠመኝም ይመስለኛል። እንደውም ሳንታ ክሎዝ ስታነሺ አሁን እኔ ሳድግ ሳንታ ክሎዝ ትክክለኛ ሰው ነው ወይ የገና አባት ፈረንጁ ሰውዬ ነጭ ጺም ያለው ትክክለኛ ሰው ነው ብዬ ነው ያሰብኩት። ግን የኔ ወላጆች ፌክ እንደሆነ የሆነ ሰዓት ላይ ነገሩኝ። አበሻ ናቸው እንደዚህ አይነት ቀልድ የለም ገባሽ ዋ ነገር ነው የሚሉት። ግን ትምህርት ቤት ስትሄጂ በቃ ሳንታ ክሎዝ ምናምን ይባላልና እውነት ይመስለኝ ነበር። ግን ውሸት ነው። ይሄ ለአይምሮአችን ደስ እንዲለን የሚያደርጉት ነገር ነው። መቼ ነበር ያወቅሽው ጥበብያ? ካደኩ በኋላ ትምህርት ቤት ስትሆኚ ታውቂያለሽ። እቤት ስትመጪ ደግሞ ነው ገባሽ ግው ከዛ እኔ ደግሞ ለእኔ አይ ቲንክ በልጅነቴ ደስ ያለኝ የአበሻንም ገና አክብር ያለው በደንብ የፈረንጆችንም በደንብ አክብር ያለው እና ስጦታ ሲሰጥሽ ወይኔ ይሄ ሰው አስበውልኝ ነው የሰጠኝ you know what I mean አሁን ላይ አንቺ ለኔ ብትሰጪኝ ትንሽ ነገር እንኳን ቢሆን ዊሉ ላይ ያስባልኝ ነው ብለሽ ደስ ይልሻል። በዚህ አጋጣሚ ባካችሁን ኔክስት ይር እንሰጣጣለን ቅዳሜ ዕለት ተናግሬው ነበር ይሄን ነገር እንሰጣጥ ቁጥር ምንም እናስተምራቸዋለን። እኔ ግን ተሰጥቶኛል። እናንተን የመሰለው ውድ ባልደረባ ግን የገና እንትኑ በዚህ አጋጣሚ ግን አንጀታችንን ቡርቡር አረከው። አይ የምሬ ነው። እናንተን የመሰለ ሰዎች ሁልጊዜ በዓል ሲመጣ ደስ የሚል ምንድነው ቅዳሜና እሑዶች አንድ ላይ ስንሰበሰብ የሆነ በቃ ደስ የሚል ጊዜ ነው የምናሳልፈውና ከቀረጻው ጀርባ ያለው ነገር እዚህ ቀረጻ ላይ የምናወራቸው ነገሮች እያንዳንዱ ሰዓት ለኛ በጣም የምናጣጣመው ደስ የሚል ነገር ነውና ይሄ ደስታ ነው በየቤቱ ላለ ሰው የሚጋባው። በዓል ሰብሰብ ማለት ነው ቤተሰብ መሰብሰብ ነው የምንለው ለዛ ነው። እኛ ቤተሰቦች ነን የኢቢኤስ ቤተሰቦች ነን። በተለያየ አማራጭ የሚሆንም ሰዎች ደግሞ እንደዚሁ የኢቢኤስ ቤተሰቦች ናቸው። በተለያየ ስራ ቦታ ላይ ሆኖ በተለያየ ሁኔታ ውስጥ ሆኖ የሚያውን ሰዎች አሉና እነሱ ጋር ደስታን ይዘን ነው የምንሄደው። እኛ ስቱዲዮ ውስጥ ያለን ፕሮግራም አለ ከስቱዲዮ ስንወጣ ያሉን ፕሮግራሞች አሉና እያንዳንዱ ፕሮግራም ውስጥ ደስታን ለሰዎች ማጫር ማድረስ በጣም ትልቅ ነገር ነው። ሰው ማሳቅ ከባድ ነውና እኔ ገና የማይረሳ ተስታይ ምንድነው ጽድ ዳለችው ሉሊታ ፕላስቲኩ ሳይመጣ የተፈጥሮ ጽድ እየተቆረጠ ነበር የሚሰራው ቤታችንና እኛ ቤት ያው 8 ወንድ ስላለ ዲኮር ለማድረግ አያስቸግርም። ሁሉም የራሱን ጥጥ ይዞ ኮረወረ ኃይለኛ ስለሆነ መንሰራውና አንድ ትንሽ ከኛ ቤት ትንሽ ለተንኮል ቀረብ ያለ ልጅ አለና እሱ ኤሌክትሪክ አያይዝ ተብሎ ለእንትኑ ለዲኮሬ ለሚበራው ነገር የተላጠ ኤሌክትሪክ ለካ እርጥቡ ጽድ ላይ አያይዟል። ቀስ አድርጎና መጨረሻ ላይ ከረሜላ ከተሰቀለ በኋላ ሂድና ይዘልኝና ይለኛል። እኔን ከረሜላ ሰርቀ ይዘና ምናምን ሲለኝ ጽዱን ካላሹ አትገነጥዩ መቼም ከረሜላው ሲይዘው ነዘረኝ በጣም ባይለኛው ሲይዘው ያዘኝ እና በጣም በቃ ቤት ውስጥ በጣም ነበር ፓኒክ ያደረገው። እኔ ወደኩኝ። ያው ትንሽ ቀጫጫ ነበርኩ እንደዚህ ወፍራም አልነበርኩኝም። ኤርሚ ነው አረ ኤርሚ እንደዚህ ያረጋ ታሜ ነው ታሜ ይሄኛው በዓል ለኛ ቤትም በጣም ለየት ያለ በዓል ነው። በዚህኛው በዓል ነገ እንግዲህ ሐሙስ ወንድሜ ሳሙኤል ክብራብ በተክሊል በስርዓተ ተክሊል የጋብቻ ስነ ስርዓቱን ያካሂዳል ከአዲስ ዓለም። መልካም ጋብቻ እንኳን ደስ አለ እንኳን ለዚህ ክብር አበቃ ነው የምንለው። በስርዓተ ተክሊል ከወይዘሪት
አዲስ ዓለም አገኘው ጋር እንግዲህ በገነተ ኢየሱስ ገነተ ማርያም ቤተክርስቲያን የተክሊል ስነ ስርዓቱን ይፈጽማል። እንኳን ለዚህ ክብር አበቃ። እንኳን ደስ ያላችሁ። እዚህ ጋር እንደው በነካጁ አንተንም የሜዳ አህያ ሳትመስል ለአንተ ማብርሽ ደግሞ የምትሆንህን ለአንተ የምትበቃህን ለአንተ የምታስፈልገን ይስጥ። እንደ አብርሃምና እንደ ሳራ አብረው ነው እናመሰግናለን። ስለዚህ ተጠርተናል። ጥሪው ደርሶናል። አሁን ስጦታ መጥቷል ማለት አብርዬ በጣም ደስ ይላል። ሁሌ ዓመት በዓል ሲመጣ በተለያዩ ሁኔታ ውስጥ ያላችሁ ይላል አብርሽ ዓመት በዓል ሲመጣ እና አሁንም ሁሌም ስለሚያስፈልግ ደግሞ ከዚህም ጋር ተያይዞ ደስታውም እንዳለ ሁሉ ኢትዮጵያ ውስጥ በተለያየ ሁኔታ ውስጥ ያሉ ወገኖቻችን አሉ። ስለዚህ ለነሱም ደግሞ ተስፋ የሚሆንበት ጥሩ ነገር የሚመጣበትን ነገር እሁድም በኢቢኤስ በቅዳሜ ከሰዓት ሁሉ በኢቢኤስም ወደ እናንተ ተስፋ ይሁን መልካም ነገር የሚመጣበትን ነገር እንመኛለን። አሜን አሜን። እንግዲህ የስጦታ በዓል ላይ አይደል ያለ ነው። እኛ በጣም ደስ የሚለው ዛሬ አይደለም በዓልን የጀመርነው ቀደም ብለን የዛሬ 2 ሳምንት በፊት በደንብ በዓሉን ድባብ እያጣጣምን ነው እንትን ያለውና ዛሬ አሁን እንደዚህ ስንቀመጥ አለባበሳችንና ቅዳሜዎች መጨመራችሁ ነው እንጂ እኛ በዓልን ከጀመርን ቆየን አይደለ? እቺ ምንጣፍ ትመስገን ከይቅርታ ጋር የተጨመራችሁ ትውዶች ናቸው። ልምድህን እስኪ ገና ገጠመኝህን እስኪ ንገረኝ። ምን ትዝታዎች ደስ የሚሉ ነገሮች አሳልፈሃል ለገና? ኢትዮጵያ ላይ ዋናው ምንድነው ቤተሰብ መሰባሰቡ፣ ከዛ በኋላ ተሰባስበሽ ደግሞ ያለው ጨዋታው ምናምን ነው አይደለ? ዋናው ነገር በዓል በመጣ ቁጥር ሁሉ የምናደርገው ምንድነው ሁሉ ሰው ይሰበሰባል፣ ቆንጆ ጊዜ እናሳልፋለን። ለየት ያለ የበዓል እንትን ገጠመኝ ምናምን ብዙም የለም። ጠይቁኝ እኔን እስቲ ነችና ዘንድሮ እኮ ነው ለገና በዓል ሊዳረስ ጥቂት ሳምንታት በፊት ኢየሩሳሌም ቅድስቷ ከተማ ቢስኝ ከለኔ ያመት ልዩ ስጦታ ይኮ ልዩ ስጦታ ነውና እንትን ብቻ አይደለም እዛ ስትሄጂ እንደ ክርስቲያን ነው እንትን ብቻ አይደለም ይሄ እንደ ቱሪስት መሆን ይቀርና መንፈሳዊ ስሜቱ አለና እጅግ በጣም ትልቁ ስጦታ የዚህ አመት ትልቁ ስጦታ ምናልባት የእድሜ ልክም ትልቁ ስጦታ ኢየሩሳሌምን መርገጤ ነውና አጠይቃችሁኝ ነው እንኳን ደስ አለ እና መኝላችኋለሁ። አሜን አሜን እንጸልያለን። ግን ይሁን በገና ሰዓት ስጦታ ሰጥተህ ያውቃል? ሰጥተህ ታውቃለህ? እውነት ለመናገር ይመስላል ወገን ሰጥቼም አላውቅም። ከዲያስፖራዎች እንዳላችሁት ስለ ውጪ የሚኖር ሰው ስጦታ ይሰጣል። እኔ ትዝ የሚለኝ አሁን ትንሽ ሆነን ቸኮሌት ይላክ ነበር። ቸኮሌት ይላካል። ቲሸርቱስ ቤሴሚ ካናዳ ካለር ይሄን ይራሳል። መላኩ ብቻ አይደለም እኮ ይሄ ወዳጃችንም እኮ ይዞ መጣ። ዮናስ እኮ አይታችሁት እኮ የተለያዩ ፕሮግራሞች ላይ ዩኤስ ያልቀር የሄደባቸው ቲሸርቶች ደግሞ ይለብሳቸዋል። ዳላስ ሁሉም ቲሸርቶች ቢዋን ቢቱ ነው አይደል? ቢዋን ቢቱ ነው። እኔ ምለው ግን እነዚህ ቲሸርቶች ስንት ብር ነው የሚሸጡት? በጣም ቺፕ በነገራችን ላይ እዚህ ጋር ማንሳት ያለብን 1 ብርም ይውጣ 2 ብር የስጦታ ትንሽ የለውም የሚባለው ለምንድን እነሱ ያችን $2 ለማግኘት የሚያሳልፏት የብዙ ሰዓት ልፋት ነው። እሱ ላይ ያዝልኝ እሱ ላይ ያዝልኝ። ከዛም ባሻገር ደግሞ ማሰባቸው አስበው አንተን አስበው እዛ ሱቅ ሄደው ከስራቸው ከረፍታቸው ምናምን ቀንሰው ነው እንትን የሚሉት። እሱ ላይ ባይሆን መጨመር የምፈልገው ነገር ምንድነው ዳኒ በፊት ላይ ምን ብርን ትንሽ ቀለል እናደርገዋለን $50 የሚሆን $100 ሲባል ግን እዛ ሀገር ተለፍቶ የሚመጣበት መንገድና እዚህኛ ጋር 50 ብር 100 ብር ብለን ወይ $50 $100 ምንልበት በጣም አንድ አይደለም። በቃ ያቺን ብር ለማግኘት ብዙ ሰው በጣም ብዙ መስዋዕትነት ይከፍላልና አይ ቲንክ በተለይ ቤተሰብ ከመርዳት ጋር ምናምን ሲገናኝ እኔም እዛ በነበርኩበት ሰዓት በጣም ፊል አድርጌዋለሁና ከባድ ነው። ብዙ ሰው አይረዳውም። በተለይ ብዙ ቤተሰብ ለሚረዳ ሰው ምናምን ከባድ ነች ያቺ 50 100 ከባድ ግን የዘነጋነው ነገር አለ በነገራችን ላይ። አሁን እኛ እዚህ ጋር ሁላችንም ተሰብስበን ከኋላም እኛም አንድ ትልቅ ስጦታ አለን።
ተሰጥቶናል። ተመልካቾቻችን የኛ ስጦታ ናቸው። እንወዳቸዋለን። በየሳምንቱ በየጊዜው በየባሉ እኛን ለምታዩ ሰዎች እናመሰግናቸዋለን። እንወዳቸዋለን። ኑሩልን ኑሩልን። የቅዳሜ ከሰዓት ልል ነበረ የኢቢኤስ ቤተሰቦች ባለቃላይ በአስተያየት በመስጠት በሁሉም ነገር ከኛ ጋር እንደሆኑ እናያለን። ቅዳሜን ከሰዓት ደግሞ ሁሌ በየሳምንቱ ስንመጣ ፕሮግራማችን ተጀምሮ እስከሚያልቅ ድረስ ከኛ ጋር በፍቅር ይቆያሉ። ደጋግመውም ይመጣሉ። በጣም ትልቅ አክብሮት ነው ያለና ብዙ ጊዜ ስቱዲዮ የሚመጡ ሰዎች ቅዳሜ ከሰዓት በተለይ ሲቀረጽ የሚሉ ሰዎች ከኋላ ይቀመጡና አሁን በቴሌቪዥን የሚያዩት የተስተካከለ የተቆረጠ ያለቀ ነገር ነውና ምን ያክል ልፋት ከኋላ ከጀርባ እንዳለ ብዙዎች የሚረዱት ልክ እዚህ ስቱዲዮ መጥተው እኛ ስንቀረጽ ካዩ በኋላ ነው። በዓልን ደግሞ ሁልጊዜም አሁን ኢቢኤስ ምን ይሰራል ብሎ ሰው አይጠብቅም። ሁሌም የሆነ ለየት ያለ ነገር ከኛ ይጠብቃል። ደግሞ ምን ሊያረጉ ነው ስለሚባል ስለዚህ በዚህኛውም በዓል ደግሞ በጣም የማይረሱ በጣም ደሳስ የሚሉ ፕሮግራሞችን ይዘን ስለመጣን ቁጭ ብለው አሁን ቅርጫ ያላቸው ሰዎች ቅርጫው ተስተካክሎ ቤት ስለገባ እየዘለዘሉ እየበሉ በየማሉ ገንዘቦቹ ተዛሩ አብርሽ ግን በዓል ጊዜ ማለት ነው በየቤቱ ላሉ ሰዎች የምግቧን ነገር ታስታውሳለህ። ባለፈው ፎከስ ዶሮቱ ምናምን ስትል ነበር። ለምሳሌ እኛን እያዩ እጃቸውን እንዳይቆርጡ ያ ብቻ ሳይሆን እኔ እዚህ ጋር ቁጭ ብዬ አሁን እዛኛው ቤት አቤት የቀረበው ዶሮ እያልኩ ደግሞ ያው ሽንጡ አቤት ቆረጠው ሽንጡ። ያው በዓል ሲነሳ እንዳላችሁት ነው። እኛ እዚህ ጋር ለመቀመጣችን ጠንክረን ለመስራታችን ተስፋ እንዳንቆርጥ የሚያደርገን ሁልጊዜ የሚያበረታን ምንድነው? ከምንም ነገር በላይ ተመልካቾቻችን ናቸው የሚሰጡን በጣም ደስ የሚል ፍቅር፣ ደስ የሚል ማበረታቻ። ሁልጊዜ እንደምንለው ደግሞ ስናጠፋ ደግሞ ትክክለኛ ልባዊ ሀሳባቸውን የሚሰጡን እነሱ ናቸውና ትልቅ ስጦታዎቻችን ናቸው። እያንዳንዷ ስጦታ እንቅጠር ካለን በጣም በብዙ ነገር ተባርከናል ብዬ ነው እኔ የማምነው። ኢቢኤስ ቴሌቪዥን በየሄድንበት ቦታ ሁሉ መጠሪያችን የእውነት የተከበርንበት የምንከበርበት የበለጠ እንድንሰራ ደግሞ የምንታትርበትም ጣቢያችን ጭምር ነውና ካለ እናንተ ግን ይህ እውን ሊሆን አይችልም። ይሄ እናንተ የገና ስጦታችን ናችሁ ስንላችሁ ለማለት ብቻ ሳይሆን ከልባችን ነው። ስለምትሰጡን ነገር በሙሉ እናመሰግናችኋለን፣ እናከብራችኋለን። ክብር ይስጥልን እንላለን። እኛ ገናን ቀድመን ነው የጀመርነው። ቤታችን ሞቅ ሸብረቅ እያለ ደመቅ ብሎ ገናውን በምን ያሳልፋሉ ቤተሰቦቻችን ምንድነው የሚያስፈልጋቸው በማለት ዶሮ፣ እንቁላል፣ በግ፣ የተለያዩ ጤፍ ሙሉ እያደረግን ፍሪጅ፣ የልብስ ማጠቢያ ለቤተሰቦቻችን ይህን ሁሉ ነገር አዘጋጅተን ቀደም ብለን በዓሉን እንዲያሸቱ በዓል እንዲሸት ቀድመን የጀመርነው አሪፍ ነበር። የምንሰራቸው ፕሮግራሞች በነገራችን ላይ ራሳቸው እኮ ስጦታዎች ናቸው ለተመልካቾች። ልፋቱ ብቻ ሳይሆን በረከትም አለው። ለምሳሌ በቅዳሜ ከሰዓት የቤተሰብ ማገናኘት ያንን የምናየው ኦፍ ኮርስ የእግዚአብሔር ስራ ነው። የእግዚአብሔር ቀን ሁሉ አይጎልም። አቦ እሱ አባባል ይመቸኛል። ሁሉ አቦ የእግዚአብሔር ቀን አይጎልም። ይሄ በቤተሰብ ማገናኘት የምናየው ሁልጊዜም የምንሰማው ነገር የእያንዳንዱ ተመልካች ስጦታ ነው። ለምን እዚህ ስቱዲዮ የሚያዩትን ደስታን የሚጋባባቸውና እያንዳንዱ ፕሮግራም አነሰን በዛ ለተመልካቾች ስጦታዎቻችን ናቸውና እጅግ በጣም ፍቅራችንን የምንገልጽበት አክብሮታችንን የምንገልጽበት ነውና እናንተንም በዚያ መልክ ነው የምናስባችሁ። በድጋሚ እንኳን አደረሳችሁ። ዮኒ ቀደምከኝ እንጂ ላነሳ የነበረው ምንድነው ከውበት በላይ ስንሰራ አሁን ካያችሁ እኛ ለማህበረሰቡ እንደ ኢቢኤስ ምን እንስጥ ነው። ስለዚህ ገናን ጠብቀን ሳይሆን ደግሞ ስጦታ መሰጣጣት ያለብን ብለን የምናስበው ሁሌም ብንሰጣጥ ኦፍ ኮርስ ለበዓል ደግሞ ተጨማሪ ቢሰጥ መልካም ነው። ደመቅ ባለ ሁኔታ ደግሞ ስጦታ ደስ የሚለው ነገር መቀበሉ ብቻ ሳይሆን መስጠቱ ራሱ የልብ እርካታ አለው አይደለ? ደስ የሚለው ነገር ስጦታ ስንቀበል ብቻ ሳይሆን ስንሰጥ ራሱ ይበልጣል አይደለ? ውስጣችን የሚሰማን ነገር ስንሰጥ ይበልጣልና መስጠቱ ለኛም በጣም ደስ የሚል ነገር ነው። ተመልካችም ጋር ደግሞ ሲደርስ ለነሱም በጣም የሚያስደስት ነገር ነው። አመት በዓል ሲመጣ ሁሌም ማሰብ ያለብን ምንድነው ለሌላቸው ሰዎች ማካፈል ዋናው ትልቁ ነገር። በአመት በዓል አካፍለን የምንበላው ነገር ሁሌም ሙሉ ያደርግልናል አመት በዓላችንን። እንደ ኢቢኤስ ደግሞ ይሄንን ሁሌ በየሳምንቱ አብረን እንብላ፣ እንጋብዝ፣ እናካፍል፣ ያለን እንስጥ እንላለን። ስለዚህ አመት በዓል ነው ለሌላቸው ሰዎች በማሰብ እየሰጠን እያካፈልን እናሳልፍ እንላለን። ያው መስጠት ሲባል ብዙ ጊዜ ሰው
ከተረፈው ላይ ነው የሚያስበው እና ካለው ላይ ነው የሚሰጠው እንጂ ከተረፈው ላይ አይደለም። ካለው ላይ ስናካፍል ስሜቱም ደስ የሚል ይሆናል። ለመስጠት የምታስቡ ሰዎችም ደግሞ ስትሰጡ ምናልባት ገንዘብ ላይ ኖራችሁ ይችላል፣ ግን ለአንዳንድ ሰዎች ደግሞ ጊዜ ራሱ መስጠት ትልቅ ነገር ነውና ካላችሁ ጊዜ ላይ ከጎናቸው በመሆን ችግራቸውን መስማት ሊሆን ይችላል፣ መፍትሄ የሚሆን ነገር መጠቆም ሊሆን ይችላል። ለአንደኛችን የታየ ለአንደኛችን ላይ ታይ ስለሚችል ጊዜ እንስጥ፣ ፍቅር እንሰጣጥ። በቃ ያለንን ነገር ስናካፍል የሆነ ደስ የሚል ስሜት ስላለው ከተረፈን ላይ ሳይሆን ካለን ላይ አካፍለን ደስ የሚል በዓል እንድናሳልፍ እንደ ኢቢኤስ እንግዲህ ፕሮግራሞቻችን ሁሉ ስጦታዎች ናቸው። ገና ስጦታ ስለሆነ ብዙ ስጦታ አለና ስጦታችንን በየቦታው እያደረስን ብዙ ነገሮች ምርቃቶችን እየተቀበልን የምናሳልፍበት በዓል ነው። እንወዳቸዋለን ቤተሰቦቻችን። እሱ ያው እኛ ስናይ ቅድም ሮቤል ጺሙ እያለች ነበር፣ አንተም ጋር ያም አለ ቅላቱ አለ። ለልጆች ምን ሰጣቸው? ምን ሰጣሃል? ቅድም ሉላ ብለዋለች። በጣም ደስ የሚል ነገር ትምህርት ቤት ውስጥ ተጀምሯል። ምን ይደረጋል? ያላቸውን ነገር ይሰበሰብና ተሰብስቦ ለእገዛ ለሚያስፈልጋቸው ሰዎች መሰጠት ተጀምሯል። እሱ ነገር በጣም ደስ ይላል። በጣም እሱን አስተውል። የገና ስጦታ ነው እሱ። በየዓመቱ የገና ስጦታ ተሰብስቦ ለሰው ለሚያስፈልጋቸው ሰዎች ትምህርት ቤቶቹ መስጠት ጀምሩ። በተለይ በገና በዓል በተለይ በልዩነት የሚደረግ ነገር ነውና ብዙ ትምህርት ቤቶች ያደረጉት ነው የሚገኙት። ለምን አንዳንድ ባህሎችን ጠቃሚ ናቸውና ብንጠቀምባቸው ትንሱዬ እንኳን አነሳው ጥሩ አጋጣሚዎች ነው። እኔም ወድጄ ደስ ብሎኝ ያደረኩት ነገር ነውና ይሄ ነገር ደግሞ ያልተጀመረበት ቦታ ካለ ቢጀመር ቢለመድ ቀላል ይመስላል፣ ግን ጥቅሙ በጣም ትልቅ ነው። ስለዚህ ይሄ ነገር ይበል የሚያሰኝ ነው። ነገሩ በዓል ሲመጣ በተለይም ገና ብዙ አከራካሪ ነገሮች ይነሳሉ። ብዙ ጊዜ ግን የሚጠቅመንን እንወስዳለን። ይሄ ገና በዓል ብቻ ሳይሆን ሌሎችንም የሌላ ሀገር እንደ ባህል የተለመዱ እኛ የምንወስዳቸው ነገሮች አሉ። አሁን ገና ብቻ ሳይሆን አሁን ማህበራዊ ሚዲያ ላይ ይሄ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው በቀላሉ ለአንድ ሰው በቀላሉ የሆነ ነገር ይሰበሰብና ይሰጣልና በዓላትንም ማስተካከን ይሁን ብቻ እንደዚህ ይታይና ግን እንሰጣለን። በዓል ደግሞ ጥሩ አጋጣሚ ይሆንልናልና ይሄ በጣም ጥሩ ባህል ይመስለኛል። ተለምዷል። አሁን ደግሞ አሁን ተለምዷል። እኛ ግን እንዳልሹ ነው የገና ስጦታው መቀባበል አልተለመደም። እኛም ስናድግ እኛም እዛ ሀገር የለመድነው ነገር ነው እንጂ ስለለመድነው አዳፕት አድርገናል። በቃ ሁሌ ገና ሲደርስ ገበያው ራሱ የሚሰሩበት ነው። የሞሎቹ ሁሉ ድምቅምቅ የሚልበት ዲኮሩ ምናምን እና ያ ቀን ሲመጣ አሁን እኔ የምር ዲሰምበር 25 የአሜሪካ ክሪስማስ ከፋኝ። ሆነት የለመድኩት ነገር አለ። አገባሽ ቤተሰቦች ያው እናንተ ቤተሰቦች ናችሁ፣ ግን ይሄ እናት አባቴ ምናምን ስለሌሉ ምናምን በቃ ከፍት ነው የሚልሽ። በቃ ዳቦ እንደፋልሻለን። አመሰግናለሁ። እንዳይከፋት ብዬ ለዚህ በዓል ከውጭ መጣ ለምዳ ብዬ ለገና የሰጠው ስጦታ ሌላ ቤት አስከይዳለሁ። እዚህ ጋር አለው አንድ ምን እያለ ነው? ዛሬ በገና በዓል ፕሮግራሞቻችን በጣም ብዙ ነገር ይዘናል። በነገራችን ላይ በጣም ብዙ ነገር በቃ ለእናንተ ለተመልካቾቻችን የገናን በዓል ደስ ብሏችሁ ከኛ ጋር እንድታከብሩ ሚገራርሙ ደሳስ የሚሉ ይሄ ስጦታ አንዱ ነው። ለሰብሌ ተሰጣት እናየዋለን። አሁን ለሰብሌ ቢሆን ነበር ተሰጣጣናል። እኔና እሱ ደግሞ እንዳይከፋችሁ ብለን አልቀረንም አለን። ሁሉንም ነገር ሲጠብቁ እስከ መጨረሻው ሳይሆን ነው የሚያገኙትና እውነት ነው። በጣም የምትደሰቱበት በጣም የምትዝናኑበትን በጣም ብዙ ፕሮግራም ይዘን መተናል። ኢቢኤስ አይደለም በዓል ሆኖ እንዲሁም በዓል ነው ቅዳሜና እሑድ ሁሌም ሳምንቱን ሙሉም ደግሞ በተለያዩ ፕሮግራሞች በዓል ነው ይመስለው። በዓል ሲሆን ደግሞ ድምቅምቅ ነው የሚለውና ዛሬ ደመቅ ብሎ ምንድነው የሚለው ሸብረቅ ብሎ ያለ በዓል ነው። ሪሞታችሁን ድብቅ ውርውር ኢቢኤስ ላርጋው ብዙ ስጦታ አለ። እውነት ነው። እንግዲህ በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። እዚህ ስቱዲዮ ያለው ድባብ ይሄን ይመስላል። በየቤታችሁም ደስታ በረከት ሆኖ በዓሉን በጋራ በድምቀት እንደምታከብሩ እናስባለን። እስከ ፕሮግራማችን ፍጻሜ ግን አብራችሁን ትሆኑ ዘንድ እንጋብዛችኋለን። በድጋሚ መልካም የገና በዓል ይሁንላችሁ። አሴና በል አሴና ገናዬ አሴና በል አሴና ገናዬ አሴና በል በገና ጨዋታ አሴና በል አሴና ገናዬ አሴና በል አይቆጡም ጌታ አሴና በል አሴና ገናዬ አሴና ገናዬ ውድ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።